ዝውውሩ ተቋረጠ። ወሽመጤ ቆረጥ ፋብሪዚዮ ሮማኖ ማን መጀመሪያ አዘዋውር አለ ሲጀመር ማለት ነው። ማን አለ? የማንችል ከፍ እንግዲህ በሚያሳዝን ሁኔታ የሕክምና ምርመራ ላይ ጨብጢውን ኤችአይቪውን ምን እንደተገኘበት አልታወቀም። ዝውውሩ ተቋርጧል። ማንቼ ፕላኑን ቀይሯል ተብሏል። የ100 ሚሊዮኑ ሊመጣ ነው መሰለኝ። ደሳለኝ የ100 ሚሊዮኑ ሊፈርም ነው መሰለኝ። አልታወቀም። እንግዲህ ጀማው ማንቼ ፕላኑን ቀይሯል። ያበደ ፊርማ ኢንሻአላህ ኦማር ቤራዳ ደና ፊርማ አምጣ ብያለሁ። የማጫቸው የማንቼ ደጋፊዎች ልንገራችሁ ብዬ ነው። ምንም እኮ አዲስ ነገር የለም። ፋብሪዚዮ ሰጣ፣ ፋብሪዚዮ ነሳ። አልሆነም። ይመርመር ይታይ። የዚህ ልጅ የጤና ጉዳይ እንዴት ነው ብለን አስመረመርን። አሜሪካ አልሆነም። የአሜሪካውን ምርመራ አልወደድነውም። ተእንግሊዝ ይመርመርልናልን። ተእንግሊዝ ሲመረመር አልወደድነውም። በቃ አልሆነም። ፋብሪዚዮ ሰጣ። ፋብሪዚዮ ይኸውላችሁ እኛ ቸግሮን ያውቃል እንደ ያረዳልች አቺ ዱነጓ ቸግሮን ያውቃል ወይ? መላ ቸግሮን ያውቃል እንዴ? ውድ ግዢ ያላሳየናቸውም እንዴ? ምድረ ፎቃቃ የሀብታም ልጆች ነን። ፋብሪዚዮ ሰጠ፣ ፋብሪዚዮ ነሳ። ኖርማል። በጣም ያሳዝናል። ጀማው ኤደርሰን ወደ ዩናይትድ የሚያደርገው ዝውውር ተቋርጧል። እንግዲህ ማለትም እንግዲህ ወደ ዩናይትድ አይዘዋወርም 100% ተረጋግጧል። እንግዲህ ፋብሪዚዮ ሮማኖ እንደነገረን ማለት ነው። ምክንያቱም በሕክምና ምርመራዎች ላይ በታዩ አንዳንድ ጥቃቅን ይሁን አይዶ ነው ብቻ አንዳንድ ዩናይትድ ያልተመቸው ነገር ነበረ። ያው የጉልበት ጉዳት ነበረበት ምናምን የሚሉ መረጃዎችን ቅድም እያየው ነበረ። ግን ያው አትላንታ 100% ብቁ ነው ብሎ ያምናል። ዩናይትድ ደግሞ ያልተመቸው ነገር አለና የዝውውሩን እንግዲህ አቋርጦታል ማለት ነው። ይሄ በእውነት ያሳዝናል። እኛ እሱን ለማየት ለምንጠብቀው ደጋፊዎችም ፕላስ ደግሞ ለሱ ደግሞ እንደ ተጫዋች ራሱ ፕሮፌሽናል ካሪየሩን እንግዲህ የሆነ አንድ ስቴፕ ከፍ ሊያደርግ የሚችልበትን እድል በእንደዚህ አይነት ወይ ማጣት ያሳዝናል። ለማንኛውም ኤደርሰን ወደ ዩናይትድ የሚያደርገው ዝውውር 100% ተቋርጧል። ዩናይትድም እንግዲህ ቀደም ሲወጡ በነበሩ መረጃዎች ሆነ የሮማውን ፈረንሳዊውን እንግዲህ አማካይ ኮኔ ዓለም ዋንጫ ላይ እያያችሁት ያላችሁትን ልጅ ማለት ነው፣ የድሬዱ ልጅ ማለት ነው፣ እሱን ለማስፈረም እንግዲህ እንቅስቃሴ እያደረጉ ነው እየተባለ ነው እና የሚሆነው ማየት ነው። ግን ያሳዝናል፣ ብቻ በጣም ያሳዝናል ለእሱ እንደ ግል፣ እኛም ደግሞ እንደ ደጋፊ ደግሞ እሱን ለማየት ለምንፈልግ ማለት ነው። ያሳዝናል። ሶፍሶፕን ያንበሳ ይኸውልህ የመጀመሪያ ፊርማ ተብሎ የተሰከስ ነው ኦፊሻሊ ተቋርጧል። ጀማው ትርፌ ቤት ውስጥ እንግዲህ የመጀመሪያ ፈራሚያችን ነው ሲሉን የነበሩት ተጫዋች በሕክምና ምርመራ ላይ ባጋጠመው እክል ማለት ነው ከዚህ ዝውውር ዩናይትድ ራሱን ገለል ማድረጉ እየተገለጸ ይገኛል። ጀማው ተቋረጠ አለ ፋብሪዚዮ መጥቶ እንዴ ደም ስራቸው የተቋረጠ ምንድነው የሚቋረጠው? ምንድነው እንዴ እንደቀልድ ጨፍረዋል እኮ አስረድተውናል እኮ ስለ ተጫዋቹ እናንተ ብዙ ነገር እኮ ነው ያስረዱን። እና ታዲያ እንዴት ነው ተጫዋች ቀረ የምትሏቸው? አሁን አረ ይደብራል። ምን ይዞት ነው በሽታ? ጨብጥ ነው እንዲያዘው በሽታ እንደዚህ ቀረ የምትሉት እንደቀል ማንዬ? ኧረ የሆነ ነገር ፍጠሩና መልሱላቸው እንዴ። ቢያንስ እንኳን ለዩናይትድ ደጋፊ ሳይኮ ተጨነቁ እንጂ ነውር እኮ ነውር ነው። ምሬ ነው ኦፊሻል። ለማንኛውም ጀምአው ይህ ተጫዋች ከዩናይትድ ጋር ያለው ነገር ተቋረጠ አሉ። ኦማር ቤራዳ ዘንድሮ የ100 ሚሊዮን የሚያስፈርም መስሏል። ይሄን ብላ ነው የሚል ትላንትና ከቼልሲ ቤት ያው የኡጋርቴ ታናሽ ወንድምን አስፈርሞላል አይደለ? በቃ በሱ ነው የምትቀጥሉት። ይሄም ከቀረ ጉዳችሁ ፈላ ዘንድሮ። አይ ትርፍዬ ሰበር ዜና ኤደርሰን ቱ ማን ዩናይትድ ሂርዊ አልሄድም። ሂርዊ ዶንት ጎ አልሄድም። ዲል ኦፍ አባቴ ሜዲካል ወድቆ ተሰረዘ። ማን አንድ ወደፊት ሁለት ወደ ኋላ የሆንሽ ክለብ ማን አረ ጉዳዩን ምን አለ ሻው ከቸልሲ ማን ነው ላቪያ ምናምን ነገር ሾፕ ማድረግ አለብሽ። ወልማርት ሄደሽ አንድ የዩናይትድ ደጋፊ ማን ነው አረ ጎስት በእናት ፕሪሚየር ሊግ እንኳን እስኪጀመር ድረስ ፍታን ምናምን ነገር ብሎ በጸባይ ስለጠየቀኝ በቃ ምንም አልልሽም። አሪፍ ነገር ነው። እንደውም አሪፍ ነገር እኮ ከዚህ ራሱ ማውጣት አይቻልም። ተረፍሽ እመኝ ነው የምልሽ። 5 ዓመት ፈርሙ ጉዳት ያለበት ሰውዬ ቢሆን ታውቃላችሁ የዩናይትድ ተጫዋቾች ሉክሾ ያስተምራቸዋል እኮ ትጎዳለህ ቁጭ ብለህ ደሞዝ ትሰበስባለህ፣ ኮንትራት ምናምን ነገር የሚታደስበት ሰዓት ላይ ትመለሳለህ፣ የሚገርም አቋም ታሳያለህ፣ ኤክስቴንድ ይደረግልሃል፣ ትጎዳለህ። ሪንስ ኤንድ ሪፒት ማለት ነው። ባርሌ የዩናይትድ ፊሎሶፊ ነው የምልሽ። ቶሚ ደግሞ አመጣለሁ ብላ ምልሽ እሱ ደግሞ ፈረመብሽ። ገባሽ አለ ማን ልታመጪ ነው? እኔም ያበደ ሰው ልስጥሽ ማለት ነው።
የፕሪሚየር ሊግ ልምድ ያለው የዋንጫ ልምድ ያለው ኤክስፒሪየንስ ያለው ብዙ ቦታዎች ከቨር የሚያደርግ ክሪስቲያን ኖርጋርድ አለልሽ ምርጥ ተጫዋች ማለት የብሬንትፎርድ አምበል የፕሮጀክታቸው ሄድማን እኔ ታውቃለሽ አምበል ማስጀመር ምናምን ነገር ሙዴ ነው የብሬንትፎርድን ሄድ ኦፍ ዘ ፕሮጀክት ባለፈው አስፈረምኩት ያለፈው አመት አሁን ላንቺ ሸጥልሻለሁ የኒውካስልን ሄድ ኦፍ ዘ ፕሮጀክት ጠቅላ አረጋው ነው ኔክስት ደግሞ የማን ዩናይትድ ሄድ ኦፍ ዘ ፕሮጀክት አመጣውና ኳስ ያቀበለናል ማለት ነው ምክንያቱም አይጠቅመንም የሚገርም ነው ጀማው ማለት ነው በዚህ ሳለ የኤንደርሰን ዝውውር ተቋርጧል ዲልዶ ኦፍ ማለት ነው እንግዲህ በዚህ ሳለ ፋብሪዚዮ እንደተናገረው ከሆነ በጤና ምርመራ ምክንያት የኤንደርሰን ዝውውር ከማንቸስተር ጋር በዚህ ሳለ መቋረጡ ተነግሯል ኤንደርሰን ወደ ማንቸስተር ዩናይትድ ማለት ነው ሂር ዊ ጎ መባሉ ይታወቃል ነገር ግን በዛሬው ዕለት በተገኘበት የሕክምና ምርመራ ችግር ማለት ነው ከማንቸስተር ዩናይትድ ጋር ሊፈራረም የነበረው ኮንትራክት ተቋርጧል ዲልዶ ኦፍ ሲል እንግዲህ ፋብሪዚዮ ተናግሯል ይህንንም ተከትሎ ማንቸስተር ዩናይትድ አዲስ አማራጮችን መከተል ጀምሯል እንግዲህ በፈረንሳይ ብሔራዊ ቡድን ላይ እየደመቀ የሚገኘው ማለት ነው ማሞ ኮኔን ማለት ነው በዚህ ሳለ ማንቸስተር ዩናይትድ ለማስፈረም እንግዲህ ድርድር መጀመሩ ነው የተነገረ የሚገኝ ቼልሲ ያስፈረም ነው አንድ አርጌ በዛሬው ዕለት ውሉን የተፈራረመ ሲሆን ክለቡ ይፋ ማድረጉን የቀረው እንዲሁም ደግሞ 17 ቁጥር የቀድሞ ፍሬድን ማሊያ እንደሚለብስ ተረጋግጧል ጀማ አዲስ ነገር ሲኖር ፓስ እናደርጋለን ቪዲዮ ሌክቸር ኮፒ ሊንክ እንዳይረሳ ጨው የለውም አለ ማንቻ አራዳ ልጅ የኤደርሰንን ዝውውር በሚገርም ሁኔታ ማለት ነው ውሉ እንደተቋረጠ ፋብሪዚዮ ሮማኖ እንግዲህ ዘግቧል ማለት ነው አሁን ኤደርሰን የማንቸስተር ዩናይትድ ተጫዋች መሆኑ በቃ ዲል ኦፍ ሆኗል ማለት ነው አልቋል ቆሟል ብሏል እንግዲህ ፋብሪዚዮ ማለት ነውና በዚህ ተጫዋች ዙሪያ ብዙ የማንቸስተር ዩናይትድ ደጋፊዎች አወዛጋቢ ሐሳብ ላይ ነበር የነበሩት ማለት ነው ይፈርምም አይፈርምም ብዙ የሚያስደስትም ፍሬድ ነው እያለ ነበር ብዙ ሰው እንደውም ምንም ደስተኛ የነበሩ ሰዎች አልነበሩም ብዙዎቹ ማለት ነው ያራዳ ልጆች እስቲ እናንተ ሐሳብ አስተያየት እንዴት ነው የተጫዋች መግባት ነበረበት ወይስ እንኳንም አልመጣ እንኳንም ቀረብን ያላችሁ ነው እስቲ ሐሳብ አስተያየታችሁን የዩናይትድ ደጋፊዎች ዱብ አድርጉት ሼር ኮፒ ሊንክ አድርጉት እንግዲህ ሌሎችን አማካኞች መፈለግ ጀምሯል ማለት ነው ማንቸስተር ዩናይትድ የእናንተን ሐሳብ ደግሞ እያስቀመጣችሁት ይመቻችሁ ምንድነው ብራጠረሽ ማንቺ ብራጠ ቻሌንጅ ጀምርላት ለማንቺ ወይኔ ይርዌጓስ ብለሽም ትገረጫለሽ ማንቺ የኤደርሰን ዝውውር ጋይስ ዲል ኦፍ ወደ ጣሊያን ተመለስ ብለው ሰደዱት ሕክምና ላይ ምናምን ያየነው የደበረን ነገር አለ ምናምን ነገር አሉ አትላንታ ደግሞ 100% ጤነኛ ነው ልጁ መልሱት ብለዋል የለም በቃ አልፋ አላስፈረምሽም የለም ያስፈረምሽው የሃንግማንን ሰከንድ አንድ ነው ጭራሽ እንደነጭው የጀመራችሁ ይብራብን ምናምን ያስመረመራችሁ ወይ መድሃና የኤደርሰን ዝውውር ለማንኛውም ቀርቷል ቤተሰብ ብር አጥሯት ነው እርግጠኛ ነኝ ለሌላ ሚድፊልደር ብር አጥሯት ነው በዚህ አያዋጣም ብላ ነው ማንቺ የመጀመሪያ የዩናይትድ ፈራሚ ሆኗል ተብሎ ሲጠበቅ የነበረው ኤደርሰን እንግዲህ አሁን የዩናይትድ ተጫዋች እንደማይሆንና ዩናይትዶች እሱን እንደማያስፈርሙ ተረጋግጧል ዝውውሩ ተቋርጧል ዩናይትዶች እንግዲህ የመጀመሪያ ሜዲካሉን ካረገ በኋላ ጥርጣሬ አድሮባቸው ነበረ በማንቸስተር ከተማ እንግዲህ ሁለተኛ ሜዲካሉን ቴስቱን ካረገ በኋላ ዩናይትዶች እንደማያስፈርሙት ነው እንግዲህ የተነገረው ፋብሪዚዮ ይህንን ነገር አሁን ላይ ይዞት ይወጣውና አታላንታ ወደ ቡድናቸው ይቀላቅሉታል ዩናይትድም ራሱን ከዚህ ዝውውር አግልሏል ሌላ ሚድፊልደር ይመለከታል አይሆፕ ነገር ጥሩ ነገር ይመስለኛል ሁለት ብራዚላውያን ሁለት አቨሬጅ ሆኑ ፕሌየሮች ከምንመለከት አንድ ቶፕ ፕሌየር ቢያስፈርሙና ምንተማመንበት አይነት ተጫዋች ብንመለከት አሪፍ ነው ብያስባለሁ የሳንቶስ ዝውውር አሪፍ ነው ፕሪሚየር ሊግ ልምድ አለው ከኤጁም አንፃር ብዙ አመት ሊያገለግለን ይችላል ብያስባለሁና ቀጣዩ እንግዲህ ፈረንሳይ ተጫዋች ይሆናል ብያስባለሁ ዩናይትዶች ከዚህ ዝውውር በመውጣታቸው ደበራችሁ ይሳልደበራችሁም ኮሜንት ላይ ሐሳባችሁን ፎሎ ማድረግ እንዳረሱ ሂር ዊ ጎ ተብሎ የነበረው ዝውውር እንደተቋረጠ የፋብሪዚዮ ሮማኖ መረጃ አሳይቷል ቪዲዮን በደንብ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ አሁን ላይ ፋብሪዚዮ ሮማኖ ባጋራን መረጃ መሰረት አትላንታው ኤደርሰን ወደ ማንቸስተር ዩናይትድ እያደረገ የነበረው ዝውውር ሙሉ ለሙሉ እንደተቋረጠ የፋብሪዚዮ ሮማኖ መረጃ አሳይቷል መረጃዎችም እንደገለጹት ከሆነ ተጫዋቹ ሜዲካሉን በሚያደርግበት ጊዜ ችግር ስላጋጠመው ዝውውሩ እንደተቋረጠ እየገለጹ ይገኛል በተቃራኒው ደግሞ አትላንታዎች ተጫዋቹ ምንም አይነት ችግር የለበትም እያሉ ይገኛል በአጠቃላይ ግን ተጫዋቹ ወደ ማንቸስተር ዩናይትድ እያደረገ የነበረው ዝውውር ሙሉ ለሙሉ ተቋርጧል ማንቸስተር ዩናይትዶችም ሌሎች ተጫዋቾችን እየተመለከቱ ይገኛል ዝውውሩ ለምን እንደከሸፈ መረጃው ወጥቷል ኤደርሰን ወደ ማንቸስተር ዩናይትድ አይመጣም የመጀመሪያው ምክንያት ገና ከጅምሩ በተጫዋቹ ፕሮፋይል ዙሪያ ማይክል ካሪክ ይሄንን ዝውውር እንዳልፈለገውና ከጅምሩ እሱ የሚፈልገው የተለያየ ሚና ያለው የአማካኝ
ተጫዋች ነው። ሁለተኛው ምክንያት ደግሞ የሕክምና ምርመራውን ሲያደግ ማንቸስተር ዩናይትድ ስር የሰደደ የጉልበት ጉዳት እንዳለበት ተገልጿል። በእርግጠኝነት አትላንታ ምንም ጉዳት እንደሌለበት ገልጿል። ያው ስላልፈለጉት ነው። አያችሁ አይደለም? ምን አይነት ደደቦች! ገና ዝም ብሎ ቸኩሎ ተሯሩጦ ያመጣሉ፣ ይተውታል። ምን አይነት መጀመሪያም ደስ ያለኝ ነገር ዋጋው እጅግ በጣም ርካሽ ነበር። አሁን የዝውውር መክሸፉ ትክክል ነው ወይም ትክክል አይደለም ለማለት በእኔ እምነት ማን ነው የሚመጣው፣ በምን ያህል ዋጋ ነው ይሄ ልጅ ከአንድሬ ሳንቶስ ጋር አንድ ላይ ከሶስቱ ሚድፊልደራችን ሳንቶስ እና ኤደርሰን ሲባል እውነት ይደብር ነበር። ግን አትሊስት አሁን አንድሬ ሳንቶስ መጥቶ ሌላ ደግሞ በሱ ዋጋ ጨምሮ አንድ ምርጥ ቢመጣ በቂ ነው ብዬ አስባለሁ። ሶስት የምናመጣ ከሆነ ግን አሁን በጣም ክራይሲስ ይመስለኝ። ምክንያቱም በኤደርሰን ጥራት ሆኖ በዚህ ዋጋ ተጫዋች የምናገኝ አይመስለኝም ፐርሰናሊ። ግን አሁንም ልክ ነው አይደለም ለማለት የዝውውር መስኮት መጠናቀቅ አለበት በእኔ እምነት። እናንተስ ምን ታስባላችሁ? ላይክ ሼር ማድረግ ይመቻችሁ። ለማንቸስተር ዩናይትድ ደጋፊዎች መጥፎ የሚባል ዜና ተሰምቷል። ከአትላንታ ሊያስፈርሙት የነበረው ብራዚላዊ አማካኝ ኤደርሰን ዝውውሩ በሰዓት እንደተቋረጠና ማንቸስተር ዩናይትዶች እቅዳቸውን እንደቀየሩ ነው ሪፖርቶች እየጠቆሙ የሚገኙት። በ50 ሚሊዮን ዩሮ ከአትላንታ ለማስፈረም የተንቀሳቀሱ የነበረው ኤደርሰን ዩኬ ላይ መጥቶ እንግዲህ ሕክምና ምርመራውን ቢያደርግም ነገር ግን ማንቸስተር ዩናይትዶች ሀሳባቸው እንደቀየሩና ዝውውሩ እንደተቋረጠ ነው እየተነገረ የሚገኘው። አትላንታዎች ተጫዋቹ 100% ፊት እንደሆነ ቢያምኑ ማንቸስተር ዩናይትዶች ግን ሀሳባቸውን ቀይሯል። አንድሬ ሳንቶስም በቅርቡ እንዳስፈረሙ የሚታወስ ነው። ታዲያ ከስምምነት ላይ እንደደረሱ እንደቆየ ሲነገር የነበረው ከኤደርሰን ጋር ያላቸው የዝውውር ጊዜ እንግዲህ እዚህ ጋር እንዳበቃ ነው መረጃዎች እያሳዩ የሚገኙት። አሁን ላይ ወደ ሌሎች አማካዮች ፊታቸውን ሊያዞሩ ይችላሉ ተብሎ እየተጠበቀ ይገኛል። ከነዛ አማካዮች መካከል አንዱ የሮማው ማኑ ኮኔ ይሆናል ተብሎም እየተጠበቀ ይገኛል። እናንተ ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ ዩናይትዶች ምን ይላሉ? ተጫዋቹ በሽተኛ ነው፣ የሕክምና ምርመራው ማለፍ አልቻለም። አትላንታ አረ ጤነኛ ተጫዋች ነው ያስረከብኳችሁ፣ አረ በሽተኛ ነው ይላል ዩናይትድ። ኤደርሰን ወደ ማንቸስተር ዩናይትድ ሊያደርገው የነበረው ዝውውር በሜዲካል ቴስት ወይም በሕክምና ምርመራ ምክንያት ሕክምና ምርመራው ማለፍ ስላልቻለ ዝውውሩ ቀርቷል። አትላንታ ግን ተጫዋቹ ንጹህ ነው፣ ጤነኛ ነው፣ ሙሉ እጅ እግር ነው ያስረከብኳችሁ፣ ሙሉ ጤነኛ ተጫዋች ነው የሰጧችሁ። ዩናይትድ የለም በሽተኛ ነው ልጁ እያለ ነው። የሚገርም ዲቤት ነው የያዙት። ግን ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር አልተሳካም። አይሻሽ ገንዘብ ሲያጣ የሚጥል በሽታ አለበት ብሎ አልመለሰም ለአትላንታ። አሁን ይህችን ዜና እንደሰማች የኤልሲ የሀገር ተጫዋች በአህያ ጋሪ ጭኖ አይዞ አልሰማውም ብሎ ይኸው ከኔ ወጠምሾ ጦስን ውሰድ ብሎ ሲደራደረ ታየዋለ። ሲጀመር የቼልሲ እጅ አለበት። በ10 ብር ሸጥላል ተጫዋች ብሎ ነው ያስመለሰ። የኡጋርቴን በሽታ የመረመረ ማሽን ሳታስተካክል እሱ ላይ ውጤቱ አላክክበት። ገንዘብ የለህም ባንክ ሆድ ላይ አንዳንድ ብር ታጠራቅም ነበረ። ብዙ ብር መስሎህ ነበረ። ስታየው አይጥ በልቷል። ብሩ እንዳለ የለም። ከዛ በኋላ መለስ እንጂ ደና ተጫዋች ነው። በሽታ ያላክብ ሰው እንዳይገዛው ስም አጥፍተህ ትመልሳለህ። ምን አርጎህ ነው? ውድድር እስኪጀምር አዲሱ ስቴዲየም ጭቃ እንኳ ብለህ ወይኔ እምቢ ብሎ እኮ ነው። ተብታቢ ክለብ። አሁን ያው ቼልሲን ታያታለህ። ቆይ እቺን አጋጣሚ ተጠቅመህ እሺ ማንኩኒያንስ ከመሸ እጅግ አስደሳች ዜና ለኛ ለማንቸስተር ዩናይትድ ደጋፊዎች እውቁ ጋዜጠኛ ፋብሪዞ ይፋ አድርጓል። ቀኑ ሙሉ ስጠብቆ የነበረ ዜና ከመሸ ተሰምቷል። ከዚህ በኋላ ክለባችን ማንቸስተር ዩናይትድ ጥቃቅን የጉዳት ሂስትሪ ያላቸው ተጫዋቾች እንኳን ወደ ካሪንግተን ማምጣት መቻል የለበትም። እነ ዲሊት፣ እነ ለሳንድሮ ማርቲኔዝ፣ እነ ናሲር ማዝራዊ፣ እነ ሜሰን ማውንት ምንም እንኳን ኳስ ቢችሉ በአመት ከ10 እስከ 15 ጨዋታ ብቻ ለክለባችን እያደረጉ ክለባችን ማንቸስተር ዩናይትድ ሲጎዳ ነበረ። ስለዚህ ኳስ እየቻሉ የጉዳት ሂስትሪ ያላቸው አልጋ የሚያሞቁ ተጫዋቾች ከሚመጡ እንደ ዲዮጎ ዳሎት ኳስ ሳይችል አመቱ ሙሉ ግልጋሎት የሚሰጥ ተጫዋች ቢመጣ ይሻላል። ስለዚህ ኤደርሰን ከዚህ በኋላ የማንቸስተር ዩናይትድ ተጫዋች አይደለም፣ ወደ አትላንታ መመለሱን ዛሬ ይፋ ሆኗል። ቀኑ ሙሉ ስጠብቀው ነበረ። በኤደርሰን ቦታ ምርጥ ተጫዋች ያመጣል ብዬ አስባለሁ። ኢኔሶች ጥሩ ውሳኔ ነው የወሰኑት። ከዚህ በኋላ ማንቸስተር ዩናይትድ የጉዳት ሂስትሪ ያለበት ተጫዋች በሜንዞም ቢሆን ማምጣት መቻል የለበትም። በ25 ሳንቲምም ቢሆን ማለት ነው። ሜሰን ማውንት ወደ 65 ሚሊዮን ፓውንድ ወጥቶበት እንግዲህ እስካሁን ድረስ ለክለባችን ለማንቸስተር ዩናይትድ ምንም አይነት ግልጋሎት እየሰጠ አይደለም። ሊሳንድሮ ማርቲኔዝ፣ ዲሊት፣ ማዝራዊ ብዙ ተጫዋቾች የጉዳት ሂስትሪ ኖሯቸው ለክለባችን መስጠት ያለባቸውን ግልጋሎት እየሰጡ ስላልሆነ የኤደርሰን
ዝውውር መቋረጡ እንደ ማንቸስተር ዩናይትድ ደጋፊ ደስ ብሎኛል። ይመቻችሁ። ማንቸስተር ዩናይትዶች ዝውውራቸው ውድቅ ሆኗል። ማለትም ኤደርሰን ወደ ክለባቸው እንደሚያመጡ ከአትላንታ ጋር ተስማምተው የነበረ ቢሆንም እንግዲህ በሰዓት እንደሚመጡ መረጃዎች ከሆነ ዝውውሩ እንደተቋረጠና ኤደርሰንም እንግዲህ ወደ ማንቸስተር ዩናይትድ በዚህኛው የክረምት ዝውውር እንደማይመጣ ነው። ተጫዋቹ እንግዲህ ከዚህ በኋላ በብራዚል ብሔራዊ ቡድን እየተጫወተ ነበር። በወርልድ ካፕ ብራዚል ከወደቀች በኋላ ደግሞ በድጋሚ ወደ አትላንታ ተመልሶ እንደሚጫወት የተነገረ ይገኛል። ብራዚል በኖርዌይ ከተሸነፈች በኋላ እንግዲህ ተጫዋች ወደ ማንቸስተር ዩናይትድ ይመጣል ተብሎ ሲጠበቅ ነበር። ነገር ግን በተደረገለት ወይም ደግሞ በዩኬ በተደረገለት ተጨማሪ ምርመራ እንግዲህ ተጫዋቹ ወደ ክለቡ እንደማይመጣ ማንቸስተር ዩናይትዶች ይፋ አድርገዋል። እናም ተጫዋቹ እንግዲህ ከዚህ በኋላ ወደ አትላንታ በመመለስ ከ27 ውል አለው በአትላንታ ቤት። ስለዚህ ፊውቸሩን እንግዲህ የሚወስንበት ይሆናል ማለት ነው። ለማንኛውም ማንቸስተር ዩናይትዶች ከአግሪመንታቸው በኋላ ወይም ደግሞ ከአትላንታ ጋር ካደረጉት አግሪመንት በኋላ ዝውውራቸው ውድቅ ሆኗል። ከባድ ነገር ሊመጣ ይመስለኛል ሰዎች። ምክንያቱም ማንቸስተር ዩናይትድ ሰሞኑን በሚዲያው ደጋፊዎቹ እጅግ እየተንጫጩበት ይገኛሉ። እንዴት ነው ስለ 100 ሚሊዮን ፓውንድ ተጫዋች እያወራችሁ ሳንቶስ ኤደርሰን ምናምን የምትሉት እያሉ ከባድ ወከባ ነበርና አሁን ይህንን ኦፍ አድርጓል። በሆነ ምክንያት ሜቢ በሜዲካል ችግር ይሆናል ኦፍ የተደረገበት ማለት ነው። ያው የሆነ ችግር አለበት ማለት ነው ልጁ ጤናው ላይ። አሁን ሳንቶስ ኦልሬዲ በ50 ሚሊዮን ፓውንድ ስለፈረመ ማንቸስተር ዩናይትድ ከባድ የሚባል ዝውውር ሊያደርግ ይችላል። ሜቢ ብሩኖ ጉማሬሽን ሊጠልፈው ይችላል እየተባለ ከባድ ዝውውር ጠብቁ የማንቸስተር ዩናይትድ ደጋፊዎች። የምር ክለባችሁ የሆነ ሴራ ሳያሰራ ይቀር። ይህ ተረገመ። ሰበር ኤደርሰን ወደ ማንቸስተር ዩናይትድ ሊያደርገው የነበረው ዝውውር ተቋርጧል። የሕክምና ምርመራውን ማለፍ ባለመቻሉ ማንቸስተር ዩናይትዶች የአታላንታውን ብራዚላዊውን አማካይ ኤደርሰንን የመግዛት ሀሳባቸውን ሙሉ ለሙሉ አቋርጠውታል። ይህንንም ውሳኔያቸውን ለአታላንታ አሳውቀዋል። ክለቡ አታላንታ ተጫዋቹ ሙሉ 100% ፊት ነው ወይም ደግሞ ብቁ ነው ሜዲካሊ ማለፍ ይችላል ብሎ ቢያምንም ነገር ግን ገዢው ክለብ ማንቸስተር ዩናይትድ ተጫዋቹን ሊቀበለውና ሜዲካል ሕክምናውን በበቂ ሁኔታ ወይም በአጥጋቢ ሁኔታ አልፏል ብሎ ስላላመነበት ዝውውሩን አቋርጦታል። ይህን ሰበር መረጃ በተመለከተ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ማንቸስተር ዩናይትድ የኤንደርሰንን ዝውውር አቋርጦታል። ጋይስ ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሼር በማድረግ ጀምሩ። ከአትላንታ ማስፈረማችንን አረጋግጠናል ብለን ኤንደርሰን የማንቸስተር ዩናይትድ ተጫዋች የሚሆንበትና ኦፊሻል የሚሆንበትን ቀን ስጠብቅ ነበረ። ዛሬ ማንቸስተር ዩናይትድ ሌላ አማራጮችን ሁላ ማየት ጀምሯል። የኤንደርሰን ዝውውር ሙሉ ለሙሉ ተቋርጧል እየተባለ ነው። እናንተ በዚህ ዝውውር ላይ ምን ተሰማችሁ? በመቋረጡ ይመጣል ተብሎ ብዙ ተስፋ አድርገንበት ነበር አይደል? ምን ተሰማችሁ? እኔ ውስጤ ኮሜንት ሴክሽን ላይ አጻፉልኝ እናንተ የተሰማችሁ። እኔ ግን ውስጤን አልደብቃችሁ። ለምንድን ነው ደስ እያለኝ ያለው? ኮኔን ምናምን የተሻለ ተጫዋች ሊያመጣ ነው ማንቸስተር ዩናይትድ አስቦ ነው ማለት እንደሱ ያርግልን። በቃ ማለት የተሻለ ተጫዋቾችን ለማየት ይሁንና በቃ ለበጎ ያደርገው ብዬ እያሰብኩ ነው። በተረፈ ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ፒስ። በመጨረሻም የዚህ ሰውዬ ዝውውር ሳይሳካ ቀርቷል። ምክንያቱም ደግሞ የሕክምና ምርመራውን በሚያደርግበት ሰዓት ብቁ አለመሆኑ የማንቸስተር ስታፍ አባላት ገልጿል። ለዛም ደግሞ ዝውውሩ ባልተሳካ ሁኔታ ገልጿል ማለት ነው። እኔ ትናንትና ገና ፋብሪዞ በለጠፈው ልጥፍ ስር ይሄ ነገር እንደማይሳካ ገልጭ አቅ ነበር። ምክንያቱም ደግሞ ብዙ ጊዜ ፋብሪዞ እንደዚህ አይነት ነገሮችን ከተጠቀመ ያለመሳካቱ ከፍተኛ ደረጃ ላይ እንደሚደርስ የተገለጸ ነበር። ለማንኛውም ግን የሰውዬ ዝውውር ሳይሳካ ቀርቷል ማለት ነው። በጣም የሚያስቀው የዩናይትድ ቦርድ ብቁ ያልሆነ ተጫዋች እንኳን እያስፈረመ ህዝቡ ላይ ይጫወታል ማለት ነው። አሁን እኛ ላይ ነው ሙድ እየያዙት። ምክንያቱም እኛ ላይ ነው በቃ ደጋፊው ላይ ነው ሙድ እየተያዘ ያለው። እስኪ አሁን ደግሞ በቀጣይ ማንን እንደሚያመጡ ምን ይሆናል? ሳንቶስ ቦታውን ይሸፍናል? በጭራሽ የማይታሰብ ነው። አሁንም ዩናይትድ ከዚህም የተሻሉ የተባለ ተጫዋቾችን ማስፈረም አለበት። ነገር ግን ቦርዱ ይሄን ያደርጋል በጣም አሳሳቢ ደረጃ ላይ ነው። ለማንኛውም አትላንታዎች ወደ ቡድናቸው መልሰውታል። ዩናይትድ ግን ይሄ ተጫዋች አለመዘዋወሩ ዛሬ ፋብሪዞ ገልጿል ማለት ነው። በጣም የሚያስቅ በጣም የሚያዝናናና በጣም የሚያናድድ ማለት ነው። በጣም የሚያናድድ ጉዳይ ነው። ለማንኛውም ምን ትላላችሁ? ሐሳባችሁን ኮሜንት ላይ ግለጹልኝ። ይመቻችሁ።